ባንቱ ዳና አማረ ሁሉ ቀና ለኛስ ያንቱ ሱና መንገድ ነው ወደ ጀና። መርሐባ። የወርሃ ረቢዕ የብስራት ጨረቃ ብቅ ካለች ዛሬ ሶስተኛ ቀን ነው። የዛሬ 1501 ዓመት በወርሃ ረቢዕ የዓለሙ መድህን የሰው ልጆች አይነታውና የከውኑ ግርማና ሞገስ ብርሃናማ ሕይወት አሊፍ ብሎ ምድር ላይ በምልአት ፈካ። በረቢዑል አንወር ስለሳቸው አለይሂ ሰላቱ ወሰላም ታሪክና ብርሃናማ ፈለግ ከምን ጊዜም በላቀ ይወሳል። ሲራቸው ከንጋት እስከ ምሽት ይዘከራል። የጀነት መንገድ የሆኑ ፈለጎቻቸውና ሕያው መልእክቶቻቸው ጆሮን ተሻግረው በልብ ይደመጣሉ። በመምጣታቸው የተቸረን ወሰን አልባ በረከትና የሁለት ዓለም ስኬት በልጅ በአዋቂው አንደበት ይስተጋባል። ዛሬም ለ34ኛ ጊዜ በሚከወነው ምርኩዛችን ከነፍስ በላይ ተወደው ያለ ወሰን ስለሚናፈቁት የምድር የሰማይ ፈገግታ ሆነው ዓለምን ስላደመቁት ለሕይወት አዲስ ጣዕም ለኑሮ ደግሞ አቻ የለሽ ትርጉም ስላቀበሉን ታላቅ ነቢይ ሙሐመድ አለይሂ ሰላቱ ወሰላም በልዩ ፍቅር ልናወሳ የከውኑን ሞገስ ልቅና በናፋቂ ልሳን ልንዘክርና የሁለት ዓለም ምርኩዛችንን በተወዳጁ የምርኩዝ መድረካችን ልናነሳሳ የከውኑ ሞገስ 8ን እናንት የተወዳችሁ የክብር እንግዶቻችን በተገኛችሁበት በአላህ ፈቃድ በልዩ ድምቀት እንከውናለን። እንኳን ደህና መጣችሁ። የህልም የትጋትና ስኬትን ትስስር እያጎላ 33 ዙሮችን በድምቀት መከናወን የቻለው ምርኩዛችንን ለመታደም ተጋብዛችሁ እዚህ የተገኛችሁ የዕለቱ የክብር እንግዶቻችን ታላላቅ መሻይኾች፣ ኡስታዞች፣ ምሁራን፣ ተወዳጅ ዱዓት፣ የሚዲያ ባለሙያዎች፣ ከተለያዩ ተቋማት ተወክላችሁ የመጣችሁ የስራ ኃላፊዎች፣ እንደዚሁም የምርኩዝ መድረክን መዘጋጀት ናፍቃችሁ ከተለያዩ አካባቢዎች ማልዳችሁ ለተገኛችሁ የምርኩዝ ቤተሰቦቻችን እንኳን ደህና መጣችሁ ለማለት ወዳለሁ። እንደ ቤተሰብ አነፋፍቆ በሚያገናኘን የጥበባትና የቁም ነገር መድረካችን ከአንድ ዓመት መነፋፈቅ በኋላ ነው የተገናኘ ነው። አልሐምዱሊላህ እኛ በጣም ደስ ብሎናል። እናንተ ደስ ብሏችኋል የሚለውን ግን መስማት ፈልጋለሁ። የዛሬ ዓመት ኢንተርሌክዠሪ ወይም ኢንተርኮንቲኔንታል ነበረ ምርኩዝ 32 የከውኑ ሞገስ 7ን አዘጋጅተን የነበረው። በመሃል ምርኩዝ 33 የረመዳን ቀለማትን ሻሸመኔ ይዘን ሄደን ነበረ። ስለዚህ ከአዲስ አበባ ቤተሰቦቻችን ጋር የተገናኘ ነው። ልክ የዛሬ ዓመት ነበረ ኢንተርኮንቲኔንታል የነበር ነው። እነሆ ዛሬ በአመቱ ከእናንተ ጋር ተገናኝተናል። አላህን ለዚህ እናመሰግነዋለን። እንደ ሁልጊዜውም ከአዲስ አበባና በዙሪያዋ ከሚገኙ ከተሞች እንደዚሁም ራቅ ካሉ አካባቢዎች የመጡ ወንድሞችን ብያየሁ ነበር፣ እህቶችም ጭምር በድጋሚ እንኳን ደህና መጣችሁ። እዚህ ያሰባሰበን የተወዳጁ መልእክተኛ አለይሂ ሰላቱ ወሰላም መሐባ በጀነቱም ዳግም ያገናኘን ዘንድ አላህን እንማጸነዋለን። አላሁማ አሚን። የከውኑ ሞገስ መድረካችን ላይ እንደለመድነው ሁሉ ዛሬም በመልእክተኛው አለይሂ ሰላቱ ወሰላም የህይወት ገጽ አንድ ጉዳይ ላይ እናተኩርና በተለያየ ቅርጽና መንገድ እየመዘዝን ሐሳቡን በተጋባዥ መልእክት አቅራቢዎች እንደዚሁም በተለያዩ የጥበብ ስራዎች ወደ እናንተ እናደርሰዋለን። ከአብይ አጀንዳችን ጎን ለጎን ደግሞ በጣም በርካቶቻችሁ በጉጉት የምትጠብቁት የግጥም ውድድር አለ። ዛሬ እንግዲህ የዑምራ ተሸላሚውን እናያለን። የዛሬ ዓመት ታስታውሱ ከነበር ምናልባት የነበራችሁ ካላችሁ በጣም ደማቅ ነበረ። ዛሬ በእርግጥ በምን እንደሚመጣ ባላቅም አምና አንገቱ ላይ የታፔላ የሚመስል ነገር ተሸክሞ እንበል በእርግጥ ናፍቆት ነው በዛ ደረጃ እንዲህ አይነት ውሳኔ እንዲወስድ ያደረገው። ወላሂ ረሱል ናፍቀውኛል አለይሂ ሰላቱ ወሰላም የሚል ሐሳብ ያለው ጽሁፍ ደረቱ ላይ አድርጎ ፕሮግራሙን ሲታደም የነበረ አንድ ታዳሚያችን ነበረ እና በለነው መድረክ ላይ ካወጣ ነው በኋላ እንግዲህ ከኸይረኛ ቤተሰቦች የዑምራ ግብዣ ማግኘቱን እናስታውሳለን። ዛሬ ምን እንደምናይ እንግዲህ ኋላ ላይ በጋራ የምናየው ይሆናል። በያላችሁበት ሆናችሁ ምርኩዛችንን ለምትከታተሉን ይሄ ፕሮግራም በነገራችን ላይ በቀጥታ በመላው ዓለም እየተላለፈ ይገኛል። እንግዲህ ይህንን ፕሮግራም በያላችሁበት ሆናችሁ ለምትከታተሉን የምርኩዝ ቤተሰቦች የሚንበር ወዳጆችና ቤተሰቦች በያላችሁበት የአላሁ ሱብሓነሁ ወተዓላ ሰላምና ጥበቃ ከእናንተ ጋር ይሁን እንላለን። ክብራትና ክብራን አሁን የምርኩዝ 34 የከውኑ ሞገስ 8 መድረካችን ድምቀት በመሆን ከኛ ጋር እየሰሩ የሚገኙ አጋሮችንና ስፖንሰሮችን የምናመሰግንበት ሰዓት ነው። በፕላቲኒየም ደረጃ የዛሬውን ልዩ መድረካችን ስፖንሰር ያደረጉልን ተቋማት አስቀድሜ ከልብ አመሰግናለሁ። አንድ ጊዜ ለሁሉም ክብር ስጡልኝ።
በጣም አመሰግናለሁ። ያምራል ያሁኑ ጭብጨባ፣ የምሬን ነው። ዳሽን ባንክ በሸሪክ ከወለድ ነፃ የባንክ አገልግሎት የምርኩዛችን የፕላቲኒየም ደረጃ አጋር ሆኖላን እጅግ በጣም እናመሰግናለን። ቅድም በእርግጥ የእጅ ስፖርት ሰርተናል፣ ግን አንድ ነገር ማየት ፈልጌ ነበረ። በዳሽን በኩል ቲኬት የቆረጣችሁ እስቲ አንድ ጊዜ እጃችሁን አሳዩኝ። ኦኬ፣ እሺ፣ አመሰግናለሁ። ዳሽንንም እንደዚሁ እናመሰግናለን። ብዙዎቻችንን የቤት ባለቤት ለማድረግና ከህልማችን ጋር ለማቀራረብ በዘርፉ ልምድና ብቃት ባላቸው የምህንድስና ባለሙያዎችና የሪል ስቴት አልሚ ባለሀብቶች ጥምረት የሚመራው ተምር ፕሮፐርቲስ ሌላኛው የፕላቲኒየም ደረጃ አጋራችን ሆኖ ከኛ ጋር እየሰራ ይገኛል። በከተማችን የተለያዩ አቅጣጫዎች ሁሉ የተምርን አሻራ ማየት አሁን ላይ ብዙ ብርቅ አይደለም። የተምር የሚሰራቸው የተለያዩ አፓርታማዎች ላይ ምን የሚል ጽሁፍ ነው የምናየው? እስቲ የት እንገንባለሁ በሉት፣ አትፍሩ። የት ይገንባላችሁ እያለ ነው። ቤት እንደ ዳቦ እናቀርባለን እያሉ ነው። እንግዲህ ሬዲ ናችሁ ወይ ነው አይደላችሁ? ምን ኢንሻአላህ። በጣም ነው የምናመሰግነው። ተምር ፕሮፐርቲስ በርከት ባለ ሳይትና አመቺ የክፍያ ስርዓት ይታወቃሉ። ተምሮች ከኛ ጋር አብሮ እየሰራ ስለሆነ እጅግ በጣም እናመሰግናለን። ሌላኛው የፕላቲኒየም ደረጃ ስፖንሰራችን የምቾት ዓለም የሆነው ማለዳ ፎም ነው። እርስዎ ስራው ላይ ብቻ ያተኮሩ፣ ለውጤታማነት ለሚያበቃው ረፍትና ምቾቶ እኛ እንጨነቃለን የሚለን የሚገባንን ምቾት እያቀረበልን ያለው ማለዳ ፎም ነው። ማለዳ የምርኩዛችን የምንጊዜም ድምቀት ነው። እጅግ በጣም እናመሰግናለን። በተጨማሪም የዛሬውን መድረክ በፕላቲኒየም ደረጃ አጋር በመሆን ከኛ ጋር የሚቆዩት ፕራይም ፕሮፐርቲስ እና ኖርሸገር ፕሮፐርቲስ በጋራ በመሆን ነው። ፕራይም እና ኖርሸገር የምርኩዛችን ድምቀቶች ሆነዋል። እጅግ በጣም እናመሰግናለን። የሚታወቁበት አንድ መለያቸው በጥራትና በፍጥነት መገንባት ነው። ከዛ ባሻገር የከተማችን ፕራይም የሚባሉ ቦታዎች፣ ኪስ የሚባሉ ቦታዎች ላይ እንደዚሁ የጀመሯቸውን ግንባታዎች ከማስረከቢያ ጊዜ አስቀድመው በማጠናቀቅም ዝናና ክብር አላቸው። ፕራይምና ኖርሸገር እጅግ በጣም እናመሰግናለን። የምርኩዝ 34 መድረካችንን በጎልድ ደረጃ ስፖንሰር በመሆን ከኛ ጋር እየሰሩ የሚገኙ ተቋማትም አሉ። ከዘመኑ ጋር በመራመድ ለበርካታ ክፍተቶቻችን የቴክኖሎጂ መላና ዘዴን እያቀረበ የሚገኘው ስካይሊንክ ቴክኖሎጂስ የጎልድ ደረጃ አጋራችን ነው። እናመሰግናለን። እንደ ዳሽን ሁሉ የሚንበር ሱፐር አፕን ያበለጸገልን ደግሞ ስካይሊንክ ቴክኖሎጂስ ነው። በዛም መንገድ ቲኬት የመቁረጥ ስነ ስርዓት ሲከናወን ነበር። እስቲ በሚንበር ሱፐር አፕን የቆረጥኩት የምትሉ እሺ። በመሃል ምንድን ነው ያስተዋልኩት? በዳሽን የቆረጡ ስል ያወጡ ሰዎች አሉ። በሚንበር ሱፐር አፕ ስካይሊንክ ባበለጸገው ስል ያወጡ ሰዎች አሉ። ሳይቆርጡ የገቡ ሰዎች አሉ። በዳሽንም በሚንበር ሱፐር አፕ በምንድን ነው የቆረጣችሁት? እሺ ተማም እንቀጥል። ሌላ የጎልድ ደረጃ አጋር አለን ከኛ ጋር አብሮ እየሰራ ነው። እናመሰግናለን። ለተለያዩ የሕክምና ፍለጋ ወደ ውጭ ሀገር የምትሄዱበትን ጉዞ እንደዚሁም ደግሞ አላስፈላጊ ወጪ ያስቀረ ነው። ኢትዮ ጠቢብ ሆስፒታል በተሟላና ዘመኑ በፈቀደው ዘመናዊ የሕክምና መሳሪያ በመታገዝ በመስኩ ከፍተኛ ብቃት ባላቸው ስፔሻሊስቶች የተደራጀ ሕክምና እየሰጠ ይገኛል። ኢትዮ ጠቢብ ሆስፒታል በጣም ግዙፍ የተደራጀ የሕክምና ተቋም ነው። በጎልድ ደረጃ የምርኩዛችን አጋር ነው። እጅግ በጣም እናመሰግናለን። ሌሎች ሁለት አጋሮች አሉን መድረካችንን በክብር ስፖንሰር ያደረጉልን። ቀዳሚው ሊንክ ትራቭል ነው። ሊንክ ትራቭል በነገራችን ላይ የዛሬውን አጓጊ የግጥም ውድድር አሸናፊ የኡምራ ስጦታ ይዘው በጉጉት እየተጠባበቁ ነው የሚገኙት። ሁላችንም አእምሮ ውስጥ የህብረት ኡምራ ሲባል ቀድሞ የሚመጣ መጠሪያ ነው ሊንክ ትራቭል። ሰሞኑን ምን ሰማሁኝ? በጣም ብዙ ሰው የሊንክ ትራቭል የቢሮ ስልኩ ላይ ሴቭ አድርጓል የሚል ነገር ሰማሁ። ልክ ነኝ አደለ? አዎ በሉ እንጂ እንዴ! ምንድነው ምክንያቱ? የሄዱትም ያልሄዱትም ኡምራን ሲያስቡ ሊንክን ማሰብ ጀምረዋል የሚል ነገር ሰምቻለሁኝ። እንግዲህ ለህብረት ኡምራ ፓኬጅ ቀዳሚና ተመራጭ ተቋም ነው ሊንክ። ኋላ ላይ በሊንክ ሰዓት የውድድሩን አሸናፊ በክብር የኡምራ ስጦታ ያበረክታሉ። እናመሰግናለን።
ፏ ዲኮር የምርኩዛችን የምንጊዜም ድምቀትና ውበት ነው። ዛሬ ስትገቡ በር ላይ ያለውን እንዲሁም በግራና በቀኝ እንዲህ በጣም ፍክት አድርጎናል። ፏ ዲኮርን እጅግ በጣም እናመሰግናለን። በኺድማው በኩል ሁል ጊዜ ምርኩዝ ካለ የሂራ ቻሪቲ ትንታግ ወጣቶች አብረውናሉ። ወደዛ ወደዚህ ሲሉ እናያቸዋለን። በጣም ነው የምናመሰግነው ኻዳሚዎቻችንን። ከዛ ባሻገር ሌላ ደግሞ ዛሬ ኺድማ ላይ የተሳተፈ በጣም ትልቅ ህልም ያለው ተቋም አስተዋውቃችኋለሁኝ። በተለያዩ ተማሪ አቀፍና ወጣቶች ላይ ትኩረት ያደረጉ ተግባራትን ነው የሚሰራው። ኤምኤስ ሊግ ይባላል። ብዙዎቻችሁ ታውቁታላችሁ። በርከት ያሉ ትውልድን የሚያነጹ እንቅስቃሴዎችን የሚያደርግ ተቋም ነው። አሁን ደግሞ በረቢዕ ወር ላይ የረሱሉን አለይሂ ሰላቱ ወሰላም መልካምነት የእሳቸውን በጎነት ለሌሎች ለማንጸባረቅ ግሩም መንገድ ነው ብሎ ያመነበትን ፕሮጀክት በቅርቡ ቀን ነው ይፋ ያደረገው። ስትገቡ ወይም ደግሞ ምናልባት ኋላ ላይ ስትወጡ ታገኙታላችሁ። ድንኳን ይዘው ደም የመለገስ ፕሮግራም አዘጋጅቷል። ይሄ በጣም ትልቅ ትርጉም ያለው ዘመቻ ነው። ሰሞኑን አይታችሁ ሊሆን ይችላል፣ ሶሻል ሚዲያ ላይ ሲዘዋወር ነበረ። ማን ነው የሚል መሪ ቃል ያለው ሀሳብ ነበራቸው። ስለዚህ ዛሬ ኢንሻአላህ እኔ ነኝ ብለን ሄደን የመልእክተኛው አለይሂ ሰላቱ ወሰላም በጎነት ለሌሎች እኛም ማንጸባረቅ ስላለብን ደም የመለገስ ስነ ስርዓቱ ላይ እንካፈላለን። ከዛ ባሻገር በየአመቱ ወርሃ ረቢዕ ላይ ፍቅርን በአደባባይ የሚባል ደግሞ ንቅናቄ ያላቸው ወጣቶች ናቸው። ፓኬጅ ይዛሉ፣ ስጦታ ይዛሉ፣ አበባ ይዛሉ። በተወሰነ መልኩ የሚነበቡ ነገሮች ስለ ረሱሉ አለይሂ ሰላቱ ወሰላም ለሌሎች ሰዎች የሚያስተዋውቁ ሀሳቦችን የያዙ ፓኬጆችን፣ ብሮሸሮችን ይዘው ሰዎች ፊት ይቆማሉ። ይሄ የኛ ስራ ነበረ። ወጣቶቹ ናቸው ይሄን የሚሰሩልን። እኛ ግን እዚህ ስራ ውስጥ በቀላሉ መሳተፍ እንችላለን። ይህንን ዓላማቸውን በመደገፍ ከጎናቸው በመቆም የኤምኤስ ሊግ ትንታግ ወጣቶችን ደም በመለገስም ለፍቅርን በአደባባይ ፓኬጃቸውም እንደዚሁ የአቅማችንን ድጋፍ በማድረግ እየሰሩ ያለውን መልካም ነገር እናበረታታ እንላለን። እንግዲህ ሁሉንም አጋሮቻችንን በጣም እናመሰግናለን። አንድ ጊዜ ለአጋሮቻችን ክብር ስጡልኝ። መርሐባ። የተለያዩ ጥበብ ስራዎች አሉን፣ በጣም ጥሩ የሚባሉ። ኋላ ላይ ደግሞ በተለይ የግጥም ውድድሩ ሰዓት ላይ የሁላችሁንም ተሳትፎ የሚፈልግም አስተያየት የእናንተም ድምፅ ዋጋ ስለሚኖረው ኢንሻአላህ እንድትሳተፉ አደራ ላለሁኝ። ከብርዱ ስሜት ወጥተናል አልወጣንም? ወጥተናል አይደል? ምናልባት ያልወጣ ካለ ሰውየው አይጥ አይወድም። በነገራችሁ ላይ እኔ ራሴ አይጥ አልወድም፣ ግን አንድ ነገር እታዘባለሁ። ይሄ ነገር አለመውደድ ነው ወይስ መፍራት ነው ብዬ አውቃለሁ። ብዙ ጊዜ አይጥ አልወድም የሚሉ ሰዎች አይጥ ነው የሚፈሩት ነው የሚባለው። እንደዛ ነው። እና ልቀጥለው አይደል? ተማም። ወንዶቹ ግን ዝም አሉ። ልቀጥለው? አይጥ አትወዱም እንዴ? ብዙ ሰው እንደዛ ስለሚሆን ነው። ምን ሆነ አንድ ቀን ቤት ውስጥ ያው አልፎ አልፎ ሊዘይሩን ይመጣሉ። ገባ ባለቤት አለች እማወራዋ። ባይ ዲፎልት ብዙ ጊዜ ሴቶቹ አይጥ ይፈራሉ ይባላል። ደፋሮችንም ግን አይቻቃለሁ። ከዛ በኋላ ምን አደረገች? እየሮጠች አልጋ ላይ ወጣች። አይጡን ፈርታ ነው። አሁን እንግዲህ ጅሃድ ነው መቼም። ወንዶቹ እንዲህ አይነት ሰዓት ላይ ሁለት ነገር ነው የሚጠበቅብን። የመጀመሪያው ይሄንን ገሎ ማሳየት ነው፣ ጅሃድ በሉት። ሁለተኛው ግን ከሚስታችን ጎን መቆማችንን ማረጋገጥ ነው፣ በየትኛውም ችግሯ ማለት ነው። ስለዚህ ያደረገው ምንድን ነው? እኔ በየትኛውም ሁኔታ ከጎንሽ መቆም ስለሚያስደስተኝ ከአንቺ ጎን ነው የምቆመው ብሎ አልጋ ላይ። የሚንበር መልቲሚዲያ ስራ አስፈጻሚ ኢንጂነር አዩብ አደም እንኳን ደህና መጣችሁ ልበል እንጂ ብለውኛል። እሳቸውን እስቲ አንዴ በክብር ተቀበሉልኝ። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء وأطهر المرسلين شفيع المذنبين وحبيب رب العالمين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته تعالى وبركاته يا تودداتشونا يتكبراتشو أستاذوج مشايخوج
ኢማሞች፣ የክብር እንግዶቻችን፣ አዲስ አበባና አካባቢዋ እንደዚሁም ከክልል ከተሞችም ጭምር እንደ ቤተሰብ በሚያሰባስበን በዚህ ልዩ ዝግጅት ላይ ለመታደም ስለመጣችሁ አዳራሻችንም ላይ ስለተገናኘን እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ ለማለት እወዳለሁ። ሚንበር መልቲሚዲያ ፕሮዳክሽን ተናፋቂውን የምርኩዝ መድረክ ዛሬ ለ34ኛ ጊዜ በከውኑ ሞገስ 8 ለናንተ ይዞላችሁ ቀርቧል። ድርጅታችን እንግዲህ ከጅማሬው አንስቶ ዛሬም ድረስ አብራችሁት ለዘለቃችሁ ለናንተ ውድ ቤተሰቦቻችን ላቅ ያለ ክብርና ምስጋና ማቅረብ ይፈልጋል። ሁሌም ከጎናችን ናችሁና አላህ ያክብርልን። እባካችሁ ለራሳችሁ አንድ ጊዜ ሞራል ስጡልን። ሚንበር መልቲሚዲያ ፕሮዳክሽን ከተመሰረተ ጊዜ ጀምሮ በርካታ ውጣ ውረዶችን በማሳለፍ ኃያሉ አላህ ሱብሓነሁ ወተዓላ አግዞን እነሆ ዛሬ ላለንበት ቀን ደርሰናል። እንደ የምርኩዝ መሪ ቃል በህልም በትጋትና በስኬት አሁን ያለንበት ቁመና ላይ ደርሰናል። በተለይ ዛሬ በተገናኘንበት የምርኩዝ መድረክ አዳዲስ ምልከታዎችን ስናጋራ መቆየታችን የሚታወስ ነው። በምርኩዝ ደግሞ የምናውቃቸውን የምናደንቃቸውን ኡስታዞችን መሻይኾችን ከማግኘት ጀምሮ አዳዲስ ፈርጦችንና እንቁ ዱዓትን ማፍራት የቻልንበት ትልቅ መድረክ ነው። ይህ መድረክ ከዚህ በአካል በስፍራው ተገኝታችሁ መከታተል ላልቻላችሁ ቤተሰቦቻችን እንደዚሁ በመላው ዓለም ለምትገኙ ተመልካቾችም ጭምር በኦንላይን በላይቭ ስርጭት ሲተላለፍ ቆይቷል። ዛሬም እየተላለፈ ነውና እዛም ሆናችሁ ለምትከታተሉን ቤተሰቦቻችን እንኳን አደረሳችሁ። ስለምትከታተሉን እናመሰግናለን ለማለት እወዳለሁ። ክቡራትና ክቡራን ቤተሰቦቻችን ዛሬ የምንገኝበት ወር ተወዳጁ ነቢይ ዓለይሂ ሰላቱ ወሰላም ረሕመት ሆነው ወደዚህ ምድር የተላኩበት የመጡበት ታላቅ ወር ነውና በዚህ የረቢዕ ወር ታላቁን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መልእክት እያጎላን በከውኑ ሞገስ 8ኛ ዙር ደግሞ በሱናው ላይ በሚል መሪ ቃል ተከስተናል። ይህ መድረክ ለዓለማት እዝነትና ብርሃን ሆነው ለተላኩት ታላቁ ነቢይ ያለንን ጥልቅ ፍቅር የምንገልጽበት ያወረሱንን መልካም ስነ ምግባርና የእርስ በርስ መደጋገፍ የወንድማማችነት እሴት የምናስታውስበት እንደዚሁም በሱናቸው ላይ እስከ ሕይወት ፍጻሜ ድረስ ለመጽናት ቃል የምንገባበትና ውል የምናድስበት ልዩ መድረካችን ነው። በዚህ መድረክ ንግግር ቢቀርብ ነቢዩን ሙሐመድን ሰለላሁ ዐለይሂ ወሰለም ተመርኩዞ ነው። የጥበባት ስራዎች ቢከወኑም የእርሳቸውን ስም ለማወደስና ለማንሳት ነው። እሴቶቻቸውን ለማጉላትና ለማስታወስ ነው። ከ10 ዓመት ታዳጊ ጀምሮ የዕድሜ ልክ ወሰን እስከማይገድባቸው ገጣሚያን የስነ ግጥም ስራዎች ቢቀርቡ ስለማይገደብ ስጦታቸው እሳቸውን ለማወደስና ለማንሳትም ጭምር ነው። እናም አንቱ የአላህ ነቢይ ሆይ ዛሬም ትላንትም ነገም እንወዶታለን፣ አላህ ሸፋዖትን ይወፍቀን ብለን እንማጸነዋለን። ትላንትና ዛሬም ሆነ ነገ ምርኩዝ ሆነ ሌሎች በሚንበር መልቲሚዲያ ፕሮዳክሽን ተዘጋጅተው የሚሰናዱ መሰናዶዎች ሁሉ በዘላቂነት ወደ እናንተ እንዲደርሱ ከሁሉም በፊት ከኛ ጋር ሆኖ ያገዘን አላሁን ሱብሓነሁ ወተዓላ እያመሰገንን እንደዚሁም እነዚህ መድረኮች እንዲሳኩ አጋር የሆኑ ተቋማት፣ ግለሰቦች ሁሉንም ከልብ እያመሰገንን ዛሬ ደግሞ እዚህ ለታደማችሁ ቤተሰቦቻችን እንደዚሁ ምስጋናችንን እያደረስን የዛሬው የምርኩዝ መድረክ በይፋ መከፈቱን ለማብሰር እወዳለሁ። ምርኩዝ፣ ህልም፣ ትጋት፣ ስኬት። ወሰላሙ ዓለይኩም ወራህመቱላሂ ተዓላ ወበረካቱሁ። Bantu dana